ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች እንደምናችሁ። እህታችሁ ጽዮን ነኝ። ዛሬ እንደገና እግዚአብሔር አምላክ እድልን ሰጥቶኝ ቃልን ይዤ ወደ እናንተ መጥቻለሁ። ይህም ቃል የሚገኘው በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ያለውን እግዚአብሔር አምላካችንን ቃል እናነባለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔር ሥራውን የሚመዝን ነውና። ይህንን ቃል የተናገረችው ሐና የሳሙኤል እናት ሐና ነች። ዛሬ የምንማረው የእግዚአብሔር ቃል ርዕሱ እግዚአብሔር አዋቂ ነው የሚል ነው። ሃሌሉያ! እግዚአብሔር አዋቂ ነው የሚለው የእግዚአብሔርን ቃል ያገኘነው በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ነው። እግዚአብሔር ሁሉን ያውቃል። ያለፈውን፣ ያለውን፣ የሚመጣውን እግዚአብሔር ሁሉን ያውቃል። እግዚአብሔር አዋቂ ነው ስንል መንገዱ ፍጹም ነው ማለታችን ነው። እግዚአብሔር አዋቂ ነው ስንል ትላንትናችንን ያውቃል፣ ዛሬ ያለንበትን ያውቃል፣ ነገ ደግሞ ሊሆን ያለውን ያውቃል ማለታችን ነው። እግዚአብሔር ሁሉን ነገር ያውቃል ስንል ይህ ማለት ምን ማለት ነው ልትሉ ትችላላችሁ። ይህ ማለት ያንቺን ችግር፣ ያንተን ችግር፣ የእኛን ችግር ያውቃል ማለታችን ነው። በምን አይነት ሁኔታ ውስጥ በምን አይነት ችግር ውስጥ እንዳለን እያንዳንዳችን እናውቃለን። ነገር ግን ያንን የምናውቀውን የእያንዳንዳችንን ችግር ደግሞ እያንዳንዳችንን ጥያቄ እግዚአብሔር ራሱ ያውቀዋል። ስለዚህ እግዚአብሔር ያውቃል። ለምሳሌ ዮሴፍ በመጽሐፍ ቅዱስ ላይ የምናገኘው አንዱ ምሳሌያችን ዮሴፍ ነው። ዮሴፍ ምን ሆነ? ዮሴፍ ተሸጠ፣ በወንድሞቹ ተሸጠ። እንደገናስ በሐሰት ተከሰሰ። ከዛም ያልበቃ ብሎት ደግሞ በወህኒ ቤት ታሰረ። ነገር ግን እግዚአብሔር አዋቂ ስለሆነ ነገሮችን በሙሉ ወደ በጎ፣ ወደ መልካም፣ ወደ አሰበለት፣ ወደ አቀደለት፣ ወደ ፍጻሜው እግዚአብሔር ሲያደርሰው እናያለን። እኛ ክፉ ያልነውን ነገር እግዚአብሔር ለመልካም መለወጥ ያውቅበታል። ዘፍጥረት ምዕራፍ 50 ቁጥር 20 ላይ የዮሴፍን ታሪክ እንመለከታለን። ቅድም እንደታሰረ፣ እንደተሸጠ፣ እንደተከሰሰ፣ እንደታሰረ ተናግረናል። አሁን ደግሞ ውጤቱ ምን ሆነ? ዘፍጥረት ምዕራፍ 50 ቁጥር 20 ላይ የእግዚአብሔር አምላካችን ቃል እንደዚህ ይላል። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አለ ዮሴፍ። ይህንን ያለው ወደ አሰበለት፣ ወደ ተናገረለት፣ ወደ አወራለት በመጀመሪያ በሕይወቱ መጀመሪያ ወደ ነገረለት ወደ ፍጻሜው እንደደረሰ ነው። ከደረሰ በኋላ ነው ዮሴፍ ይህንን የተናገረው። ስለዚህ ማንኛውም ክፉ የሚመስሉ ነገሮችን፣ ክፉ የሚመስሉ አጋጣሚዎችን፣ ለእኛ ክፉ መስለው የሚታዩ ነገሮችን እግዚአብሔር ለበጎ መለወጥ የሚችል አምላክ እንደሆነ ከዚህ ከዘፍጥረት ምዕራፍ 50 ቁጥር 20 ላይ እንመለከታለን። ዮሴፍን ለመዳን ምክንያት ሲያደርገው ለቤተሰቦቹ መዳን ብቻ አይደለም፣ ለግብጽ ሁሉ መዳን ምክንያት ሲያደርገው እንመለከታለን። እግዚአብሔር ክፉን እንኳን ለክብር መለወጥ የሚችል አምላክ እንደሆነ እናያለን። እንደገና ሌላ የምናየው እግዚአብሔር ሲዘገይ አይሳሳትም፣ ጊዜውን ያውቃል። ምክንያቱም እግዚአብሔር የጊዜ አምላክ ስለሆነ። የጌታ ጊዜና የኛ ጊዜ አንድ አይነት አይደለም።
እግዚአብሔር የጊዜ አምላክ ነው። አንዳንድ ጊዜ እኛ ራሳችን ብዙ ጥያቄ አለብን። ለምን ዘገየ? እግዚአብሔር ለምንድን ነው የተናገረውን ነገር ቶሎ የማያደርገው? ለምንድን ነው የሚዘገየው ብለን እናስባለን። እግዚአብሔር ግን አዋቂ ነው። ጊዜውን ያውቃል፣ ሰዓቱን ያውቃል። እስቲ አንድ ጥቅስ እንመልከት። ለዚህ የሚሆነን ጥቅስ አለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላካችን ቃል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሃሌሉያ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። አሜን። ጌታ ስለ ተስፋ ቃሉ አይዘገይም። ምክንያቱም የዘገየ ቢመስልም እንኳን ሰዎች ሁሉ ወደ ንስሐ እስኪመለሱ ነው ይለናል። ስለዚህ የዘገየ በሚመስለን ነገር ላይ እግዚአብሔር ግን አይዘገይም። የራሱ የሰዓት አቆጣጠር አለው። የራሱ የቀን አቆጣጠር አለው። ስለዚህ አንዳንድ ጊዜ እግዚአብሔር ዘገየብኝ፣ ሌላ አማራጭ በወስድ ይሻለኛል፣ ሌላ ነገር ብሞክር ይሻለኛል ብለን ሌላ አማራጭ ስንወስድ የምንወስዳቸው እርምጃዎች ዋጋ ያስከፍሉናል። በጣም ከባባድ ዋጋ ያስከፍሉናል። በምናልፍበት ዘገየ ብለን በምናስብበት የህይወት ጎዳና ምን እናድርግ? እግዚአብሔር አዋቂ ነው ካልን ከኛ ምን ይጠበቃል የሚል ጥያቄ እናነሳለን። እግዚአብሔር አዋቂ ነው ካልን ምን እናድርግ? እግዚአብሔር አዋቂ ነው ካልን አንደኛ አለመፍራት። ለዚህ የሚሆንን ጥቅስ ኢሳይያስ ምዕራፍ 41 ቁጥር 10 ላይ እናገኛለን። የእግዚአብሔር ቃል እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ ይላል። እኔ ካንተ ጋር ነኝና አትፍራ። ነገሩ ምንም ቢዘገይ፣ የምናልፍበት ጎዳና፣ የምንሄድበት መንገድ ትክክለኛ ባይመስል እንኳን የእግዚአብሔር አምላካችን ቃል ምን ይለናል? አትፍራ፣ እኔ ካንተ ጋር ነኝ። አምላክህ እግዚአብሔር እኔ ካንተ ጋር ነኝና በሚሆነው ነገር አትፍራ፣ እኔ አዋቂ ነኝ፣ እኔ ስላንተ አውቃለሁ፣ እኔ ስላንተ እቅድና ፕላን አለኝ፣ እኔ ስላንቺ እቅድና ፕላን አለኝ። ስለዚህ አትፍሪ፣ ስለዚህ አትደንግጪ እያለ እግዚአብሔር አምላካችን እኛን ያበረታታናል። ደግሞ በማቴዎስ ምዕራፍ 8 ቁጥር 26 ላይ ስንመለከት ጌታ ኢየሱስ በዛ በታንኳ ውስጥ ገብቶ በተኛ ጊዜ ታላቅ ማዕበል እንደተነሳ እንመለከታለን። ኢየሱስ ከነሱ ጋር ነው፣ ግን ማዕበል ተነሳ። ስለዚህ ምን አደረጉ? ኢየሱስን ከተኛበት ቀሰቀሱት እና ስንጠፋ አይገድህም ወይ ብለው ሲቀሰቅሱት እሱም ያላቸው አንድ ነገር ነው። ቁጥር 26 ላይ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ስለዚህ እግዚአብሔር አዋቂ ነው ካልን ምን መሆን አለብን? ከኛ ምን ይጠበቃል? አለመፍራት። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አለ ጌታ ኢየሱስ። አዎ የሚያስፈራራ ነው። የምናልፍባቸው ነገሮች፣ የምንሄድባቸው ጎዳናዎች በጣም ያስፈራሩናል። እውነት ነው። ሌላ አማራጭ፣ ሌላ አቋራጭ እንድንወስድ የሚገፋፉ ብዙ ነገሮች አሉ። ነገር ግን እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ይቆማል። በአቋራጭ መንገድ እንዳንሄድ እግዚአብሔር መጠበቅ እንድንችል፣ እግዚአብሔርን ያለ ፍርሃት መጠበቅ እንድንችል ራሱ እግዚአብሔር ይረዳናል፣ ጸጋውን ያበዛልናል። ከኛ የሚጠበቀው ግን አለመፍራት ነው። ቃል ስላለን ጌታ ኢየሱስ ከኛ ጋር ስለሆነ የተናገረን የተስፋ ቃል ስላለን
እግዚአብሔር ያወራን ነገር ስላለን ያለን ነገር ስላለን በዛ ቃል ላይ መቆም ከኛ ይጠበቃል። ባለ መፍራት እግዚአብሔር ከኔ ጋር ነው፣ አሳልፎ ለክፉ አይሰጠኝም። እግዚአብሔር ስለኔ ያውቃል። እግዚአብሔር ስለኔ ትክክል ነው። ምንም የሚሄድበት መንገድ ጎባጣ አባጣ ቢሆን፣ የሚመች ባይሆን፣ ሳየው ትክክል የማይመስለኝ ቢሆን፣ ነገር ግን እግዚአብሔር ስለኔ አዋቂ ነው። እግዚአብሔር ስለኔ ያውቃል። የኔን ማንነት ለሱ ሰጥቼዋለሁ። ፍቃዴን ሰጥቼዋለሁ። ዕውቀቴን ሰጥቼዋለሁ። ስለኔ አንተ ታውቃለህ ብዬዋለሁ። ስለዚህ እግዚአብሔር ስለኔ ያውቃል ብለን ባለመፍራት እግዚአብሔርን መጠበቅ አለብን። ሁለተኛው እግዚአብሔር አዋቂ ነው ካልን በእግዚአብሔር መታመን አለብን። አንደኛው እግዚአብሔር አዋቂ ነው ካልን ከኛ የሚጠበቀው አለመፍራት ነው። ሁለተኛው እግዚአብሔር አዋቂ ነው ካልን ደግሞ ከኛ የሚጠበቀው በእግዚአብሔር መታመን። ሃሌሉያ! በእግዚአብሔር መታመን። ምሳሌ 3:5 ላይ የእግዚአብሔር ቃል እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። መደገፍ ካለብን መታመን ካለብን በማን ነው ማለት ነው? በእግዚአብሔር። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። እግዚአብሔር አዋቂ ነው ካልን በእግዚአብሔር መታመን አለብን። ሃሌሉያ! በእግዚአብሔር እንድንታመን ደግሞ ራሱ እግዚአብሔር ይረዳናል። እግዚአብሔር ሆይ አንተ ስለኔ አዋቂ ነህ። አንተ ስለኔ ሁሉን ታውቃለህ። እልፌ የመጣሁበትን፣ ዛሬ ያለሁበትን፣ ነገ ደግሞ ሊሆንልኝ ያለውን አንተ ታውቃለህ። ስለዚህ በአንተ መታመን እፈልጋለሁ። በአንተ መታመን እፈልጋለሁ። ጌታ ሆይ በአንተ እንድታመን እባክህን እርዳኝ ልንለው ይገባል። አንዳንዴ እምነታችን ጌታ ኢየሱስ ቅድም እንዳየነው እምነታችሁ ወዴት ነው ያለው? እምነት የጎደላችሁ እንዳላቸው እምነታችን ከኛ ይጠፋል። ስለዚህ በፍጹም ልባችን እግዚአብሔርን ማመን ያቅተናል። ግን የሚረዳ ደግሞ የእግዚአብሔር መንፈስ አለ። ጌታ ሆይ ይህንን ነገር ማመን ከበደኝ፣ በእውነት ወደ መልካም ቦታ ነው የምታደርሰኝ? ወደ አየልኝ ነገር ነው የምገባው? መንገዱ እኮ አይመስልም፣ አካሄዱ እኮ ልክ አይደለም። ነገር ግን እንድታመንህ እባክህ እግዚአብሔር ሆይ እርዳኝ፣ መንፈስ ያግዘኝ ብለን ስንለው የእግዚአብሔር መንፈስ ሁሌ ዝግጁ ነው እኛን ለመርዳት፣ እኛን ለማገዝ። ስለዚህ የምንታመነው በራሱ በእግዚአብሔር ነው። በራሳችን ማስተዋል፣ በራሳችን ጥበብ፣ በራሳችን ስልት፣ በራሳችን ዕውቀት አንታመንም። መታመኛችን እግዚአብሔር እንዲሆን ራሱ እግዚአብሔር ይፈልጋል። ስለዚህ ሁለተኛው እግዚአብሔር አዋቂ ነው ካልን ከኛ የሚጠበቀው ነገር በእግዚአብሔር በራሱ በእግዚአብሔር በቃሉ መታመን። ሃሌሉያ! በመዝሙር ምዕራፍ 56:3 ላይ እንደዚህ ይላል፣ እኔ ግን ፈራሁ በአንተም ታመንኩ አለ ዳዊት። እኔ ግን ፈራሁ፣ ሁኔታው አስፈርቶኛል። ቅድም እንደነገርኳችሁ ሲሄድ መንገዱ ይሄ ነው መንገዱ ብለህ ያሰመርክልኝ፣ እየሄድኩበት ያለው ጎዳና፣ እየኖርኩት ያለው ኑሮ በጣም ያስፈራኛል። ነገር ግን አለ ዳዊት እኔ ግን ፈራሁ ካለ በኋላ በአንተም ታመንኩ። ሃሌሉያ! ፍርሃቱን ያሸነፈው በእግዚአብሔር በመታመን ነው። እኔ ግን ፈራሁ በአንተም ታመንኩ። ስለዚህ በምንፈራበት ሰዓት እንኳን በእግዚአብሔር መታመን እንድንችል የእግዚአብሔር ጸጋ እንዲረዳ አብዝተን በእግዚአብሔር ፊት መሆን አለብን፣ መጸለይ አለብን። አቅም እንዲሰጠን፣ ኃይል እንዲሰጠን፣ በሱ መታመን እንድንችል፣ አለመፍራት እንድንችል፣ በእምነት እሱን እግዚአብሔር ሆይ አትጥለኝም፣ በእንደዚህ አይነት ሁኔታ ውስጥ ሆኜ ትተኸኝ አትሄድም፣ ሕይወቴን፣ ማንነቴን፣ እኔነቴን፣ ፈቃዴን፣ ሁለንተናዬን ሰጥቻለሁ። አንተ በነገሬ አዋቂ ነህ። አንተ በእኔ ጉዳይ ትክክል ነህ። አንተ እየመራኸኝ ያለው መንገድ ልክ ነው። ባይገባንም እኮ ትክክል መስሎ ባይታየንም እኮ እግዚአብሔር ሆይ አንተ ትክክል ነህ። አንተ አዋቂ ነህ። አንተን አመኘ መጓዝ እንድችል ጸጋህን አብዛልኝ።
ብለን ስንለው የእግዚአብሔር ጸጋ ይረዳናል። እግዚአብሔር አቅም ይሰጠናል። እኔ ግን ፈራው በአንተም ታመንኩ አለ። ሃሌሉያ። ከፍርሃት የምንድነው በእግዚአብሔር ስንታመን ብቻ ነው። ያንን ደግሞ እግዚአብሔር አሁን ይሰጠናል። የፍርሃትን መንፈስ አስወጥቶ የእምነትን መንፈስ ይሰጠናል። ሃሌሉያ። የፍርሃትን መንፈስ አውጥቶ የእምነትን ኃይል ይሰጠናል። በእግዚአብሔር የሚታመን ሰው ምን ይሆናል? የእግዚአብሔር አምላካችን ቃል በእውነት ስንታመነው ስንደገፈው እሱን ስንል እግዚአብሔር አምላካችን ደግሞ የሚያደርግልን ነገር አለ። ሃሌሉያ። ስሙ ይባረክ። እየረዳን እያገዘን ያለ ጌታ ይባረክ። ሃሌሉያ። ኤርምያስ 17:7-8 እንደዚህ ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝ ዳርም ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅም ዓመት እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። ሃሌሉያ ሃሌሉያ። በእግዚአብሔር የታመነ በእግዚአብሔር የተደገፈ እምነቱ በእግዚአብሔር ብቻ የሆነ ሰው የኔን ነገር እሱ ያውቃል፣ እግዚአብሔር አዋቂ ነው ስለኔ ብሎ ያለ ሰው በድርቅ ዘመን አይፈራም። ስለዚህ በእግዚአብሔር ስንታመን የሚሆንልን ነገር ይሄ ነው። በእግዚአብሔር የሚታመን ሰው ያሳየው ውጤት ይሄ ነው። በእግዚአብሔር የሚታመን ሰው የሚሆንለት ነገር ይሄ ነው። ክብር ለእግዚአብሔር ይሁን። ሶስተኛው ደግሞ አንደኛው አለመፍራት ነው። እግዚአብሔር አዋቂ ነው ካልን፣ ሁለተኛው በእግዚአብሔር መታመን ነው። ሶስተኛው ደግሞ እግዚአብሔር አዋቂ ነው ካልን እግዚአብሔርን መጠበቅ። ሃሌሉያ። እግዚአብሔርን መጠበቅ አለብን። እግዚአብሔር አዋቂ ነው፣ በእኔ ጉዳይ እግዚአብሔር አዋቂ ነው ካልን በአቋራጭ መንገድ መሄድ ሳይሆን እግዚአብሔርን መጠበቅ አለብን። ያንን የመጣብንን ቻሌንጅ ወይም ደግሞ የምናልፍበትን ጎዳና ለማቅለል የምንወስዳቸው ማንኛቸውም እርምጃዎች ሌላ ችግር፣ ሌላ መከራ፣ ሌላ ስቃይ፣ ሌላ ፍርሃት፣ ሌላ ጭንቀት፣ በእግዚአብሔር ላይ አለመተማመን፣ አለማመስገን፣ ማጉረምረም እነዚህን ነገር ነው የሚያመጡብን። ነገር ግን እግዚአብሔር አዋቂ ነው ካልን በእግዚአብሔር ስንታመን ሁኔታዎችን ሳንፈራ ስንቀር እግዚአብሔርን ደግሞ በእምነት መጠበቅ ይሆንልናል። ስለዚህ እግዚአብሔር አዋቂ ነው ካልን እግዚአብሔርን መጠበቅ አለብን። መዝሙር ምዕራፍ 27:14 ላይ እንደዚህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና። እግዚአብሔርን ተስፋ አድርግ ይላል። ሃሌሉያ። እግዚአብሔርን ተስፋ አድርገን፣ ሃሌሉያ፣ እግዚአብሔርን ነው ተስፋ አድርገን መጠበቅ ያለብን። ሁኔታዎች ተስፋ የሚደረጉ ባይመስሉም፣ ፍጻሜያቸው ባይታየንም፣ ድንግዝግዝ ብሎ አልታይ ቢለንም በእውነት ነገር ግን እግዚአብሔርን ተስፋ አድርገን መጠበቅ አለብን። ምክንያቱም እግዚአብሔር ስለኛ አዋቂ ነው። በመነሻችን ላይ እንዳልነው ትላንትናችንን፣ ዛሬያችንን፣ ነጋችንን የሚያውቅ እግዚአብሔር ነው። ስለዚህ ተስፋ አድርጎ መጠበቅ ከኛ ይጠበቃል። እግዚአብሔር የተመሰገነ ይሁን። እንደገና በመዝሙረ ዳዊት ምዕራፍ 37:7 በእግዚአብሔር ፊት ጸጥ በል፣ በትዕግስትም ተጠባበቀው። በእግዚአብሔር ፊት ጸጥ በል። ምንም አይነት ነገር አታድርግ፣ ምንም አይነት ነገር አትናገር፣ ምንም ነገር አትበል። እግዚአብሔር ቢያስብልኝ ኖሮ፣ እግዚአብሔር ቢወደኝ ኖሮ በዚህ መንገድ አያስኬደኝም ነበር፣ ይህንን ጎዳና ለእኔ አይመርጥም ነበር ብለህ አትበል። ዝም በል፣ ጸጥ በል፣ በትዕግስትም ጠብቀው። አዎ በሉ የሚለን ነገር አለ። አዎ ውስጣችንን የሚገፋፋን ነገር አለ። የራሳችን ሐሳብ አለ። ነገር ግን ያንን ሁሉ ጸጥ አሰኝተን እግዚአብሔር አምላካችንን በትዕግስት መጠበቅ ያስፈልገናል። በእውነት በትዕግስት መጠበቅ እንድንችል ራሱ የእግዚአብሔር ጸጋ ይርዳን፣ የእግዚአብሔር አቅም ይለቀቅልን። ምክንያቱም በራሳችን መጠበቅ ስለማንችል
የእግዚአብሔር ጸጋ ግን ሲመጣ፣ የእግዚአብሔር ኃይል ሲመጣ በትዕግስት መጠበቅ እንድንችል እግዚአብሔር አምላክ እሱ ራሱ ይረዳናል። ሃሌሉያ። ጸጥ ብለን ሁኔታው እያለ ዝም ብለን የሚያስጨንቀው ነገር እያለ ይህንን አድርግ፣ ይህንን አማራጭ ሞክር፣ ይህንን ነገር አድርግ የሚለን የሚታገለን ድምፅ እያለ፣ ሁኔታ እያለ፣ ማዕበሉ እያለ፣ ወጀቡ እያለ፣ ቻሌንጁ እያለ፣ ዋጋ የሚያስከፍለው ነገር እያለ በእግዚአብሔር ፊት ጸጥ ብለን በትዕግስት መጠባበቅ ይሆንልን። በጌታ በኢየሱስ ክርስቶስ ስም እንዲህ ይሆንልን። እግዚአብሔር ራሱ በጸጋው ይርዳን፣ ይደግፈን፣ አቅም ይሁነን፣ ጉልበት ይሁነን፣ ኃይል ይሁነን። ለምን እግዚአብሔርን መጠበቅ አስፈለገ? ነገር ግን ለምንድን ነው እግዚአብሔርን መጠበቅ ያስፈለገው ለሚለው ጥያቄያችን መልሱ አንድ ነው። እግዚአብሔር ጊዜውን ስለሚያውቅ፣ እግዚአብሔር መቼ እንደሚመልስልን ስለሚያውቅ፣ መቼ የጥያቄያችንን መልስ በእጃችን እንደሚያስገባ ስለሚያውቅ፣ ጊዜው፣ ሰዓቱ፣ ዘመኑ፣ አቆጣጠሩ ያለው እግዚአብሔር አምላካችን ጋር ስለሆነ እግዚአብሔርን መጠበቅ አስፈላጊ ነው። እግዚአብሔርን በትዕግስት መጠበቅ አስፈላጊ ነው። እግዚአብሔር አምላካችንን በትዕግስት እንድንጠብቀው ራሱ እግዚአብሔር ጸጋውን ያብዛልን። መክብብ ምዕራፍ 3 ቁጥር 11 ላይ እንደዚህ ይላል፣ ነገርን ሁሉ በጊዜው ውብ አድርጎ ሰራው። ነገርን ሁሉ በጊዜው፣ አንዳንዱን አይደለም፣ ሁሉን ነገርን ሁሉ በጊዜው ውብ አድርጎ ሰራው። ስለዚህ ነገርን ሁሉ በጊዜው ውብ አድርጎ የሚሰራ ጌታ ከኛ ጋር ስላለ የህይወታችን ጀማሪ፣ የህይወታችን ፈጻሚ፣ የህይወታችን ባለቤት፣ የህይወታችን መሪ የሆነ ጌታ ኢየሱስ ከኛ ጋር ስላለ እንልቀቅለት፣ እንተወው። እግዚአብሔር አንተ አዋቂ ነህ፣ አንተ ትክክል ነህ። በማልፍበት ጎዳና፣ በመሄድበት የህይወት ውጣ ውረድ፣ በህይወት ዘመኔ ለዚህ ብቻ አይደለም ለፊት ላለው ዘመን ሁሉ አንተ አዋቂ ነህ። ከኔ ይልቅ ለኔ ታውቃለህ። ከኔ ይልቅ ለኔ ታስባለህ። እኔ ለራሴ ከማስበው፣ እኔ ለራሴ ከምመኘው፣ እኔ ለራሴ ይሁንልኝ ብዬ ከምለው በላይ አንተ ስለኔ ታውቃለህ። ስለዚህ እግዚአብሔር ሆይ አንተ አዋቂ ነህ። አንዳንድ ጊዜ ሃሌሉያ ነገሩ ካለፈ በኋላ፣ ጊዜ ከሄደ በኋላ፣ ዘመን ከተቆጠረ በኋላ ያ ነገር ያልሆነበትን ኬዝ ስናውቀው በእውነት እግዚአብሔር ትክክል ነው፣ በእውነት እግዚአብሔር አዋቂ ነው፣ በእውነት እግዚአብሔር ልክ ነበር ብለን እንላለን። ነገሩ አልፎ እኮ ነው። ነገሩ አልፎ ለምስጋና እንቆማለን። እግዚአብሔር አዋቂ ነህ፣ ስላልሆነልኝ ነገር አንተ አዋቂ ነህ፣ ስለ ትላንትናዬ አንተ አዋቂ ነህ። አንዳንድ ነገራችንን ወደ ኋላ መለስ ብለን እያየን እግዚአብሔር ሆይ አንተ አዋቂ ነህ፣ ስለ ከለከልከኝ ነገር አዋቂ ነህ፣ ስላልሰጠኝ ነገር አዋቂ ነህ፣ ስለ ዘገየው ነገር አንተ አዋቂ ነህ። ያስጨነቀኝ፣ በምጥ ውስጥ ያሳለፍከኝ፣ በጭንቅ ውስጥ ያሳለፍከኝ ሃሌሉያ ለመልካም ሆነልኝ ብለን የምንልበት ዘመን አለ። ነገር ግን አሁን በረዳን መጠን፣ ባገዘን መጠን ኋላችንን እያየን፣ ያለንበትን እያየን፣ ነገ ሊሆንልን ያለውን እያየን፣ ምክንያቱም ቅድም እንዳልነው ትላንታችን፣ ዛሬያችን፣ ነጋችን በእግዚአብሔር እጅ ስለሆነ እግዚአብሔር ሆይ አንተ አዋቂ ነህ፣ ስለ እኔ አንተ አዋቂ ነህ። በነገሬ ሁሉ ላይ እግዚአብሔር አንተ አዋቂ ነህ። አንተ ትክክል ነህ። አንተ ልክ ነበርክ። ትላንትና ልክ ነበርክ፣ ዛሬም ልክ ነህ፣ ነገም ለዘላለም ስለ እኔ ጉዳይ አንተ ልክ ነህ። ስለ እኛ ጉዳይ እግዚአብሔር ልክ ነው። እህቴ ስለ አንቺ እግዚአብሔር ልክ ነው። ወንድሜ ስለ አንተ እግዚአብሔር ልክ ነው። ወገኖቼ እግዚአብሔር ስለ እያንዳንዳችን ልክ ነው። እግዚአብሔር አዋቂ ነው። እኛ መልካም ነው፣ ትክክል ነው ብለን ያልናቸው መንገዶች የተሳሳቱ ይሆናሉ። ስንደርስባቸው ልክ አይሆንም። እንደገና እንመለሳለን ዋጋ ከፍለን። እሱ ግን የሚመራን በትክክለኛ መንገድ ነው። እሱ ግን የሚመራን ፍጹም ስህተት በሌለው በማንጸጸትበት፣ በማንቆጭበት። እግዚአብሔር ሆይ አመሰግናለሁ።
አንተ አዋቂ ነህ። በትክክለኛው መንገድ መርተኛል። ትላንትና ግን አልመሰለኝም ነበር። አሁን ራሱ ያለሁበት ትክክል ላይ መስለኝ ይችላል። ነገር ግን አንተ አዋቂ ነህ። ነገር ግን አንተ ትክክል ነህ። ነገር ግን አንተ ታላቅ አምላክ ነህ ብለን ለእግዚአብሔር ክብርና ምስጋናን መስጠት አለብን። በመጨረሻም የማስተላልፍላችሁ መልእክት ይሄንን ነው። ወንድሞቼና እህቶቼ፣ እግዚአብሔር አይሳሳትም። እግዚአብሔር መልካም አምላክ ነው። እግዚአብሔር አዋቂ ነው። እግዚአብሔር መንገዱ ሁሉ ፍጹም ነው። ነጋችን በሱ እጅ ላይ ነው ያለው። ትላንትናችን በሱ እጅ ላይ፣ ዛሬያችን በሱ እጅ ላይ፣ ነጋችን ዘላለማችን እንኳን በሱ እጅ ላይ ስለሆነ ያለው እግዚአብሔርን መታመን፣ እግዚአብሔርን መጠበቅ፣ ያለ ፍርሃት መጠበቅ በኢየሱስ ክርስቶስም ይሁንልን። አሜን ይሁንልን። እግዚአብሔር ሆይ እናመሰግናለን። አንተ ስለኛ አዋቂ ስለሆንክ፣ አንተ ስለኛ መልካም ስለሆንክ፣ አንተ ስለኛ በጎ ስለሆንክ፣ የምታስብልን ሐሳብ ሁሉ ጊዜ መልካም ስለሆነ፣ የምትወስድን መንገድ ሁሉ ጊዜ ልክ ስለሆነ፣ አንተ ስለኛ አዋቂ ስለሆንክ በደረሰን ብን ነገር ሁሉ እግዚአብሔር ሆይ አንተ አዋቂ ነህ እንዳለ ነህምያ ዛሬ እንላለን። በጌታ በኢየሱስ ክርስቶስ ስም ባሳለፍነው በሆነብን ነገር ሁሉ አንተ አዋቂ ነህ። ያሳለፍናቸው ነገሮች ቢኖሩ ነገር ግን እግዚአብሔር ሆይ ዛሬ እንልሃለን፣ እኔና ወገኖቼ ተስማምተን አንተ አዋቂ ነህ፣ አንተ ትክክል ነህ፣ አንተ በጎ ነህ፣ አንተ መልካም ነህ። አንተን የሚመስል የለም። ለእኛ እውነተኛ አሳቢ አንተ ብቻ ነህ። ለእኛ አዋቂ አንተ ብቻ ነህ። እኛ ለራሳችን አናውቅም። እኛ ለራሳችን መልካም አናስብም። አንተ ሁል ጊዜ ለእኛ መልካም ነህ። አንተ ስለኛ ሁል ጊዜ አዋቂ ነህ። አንተ ስለኛ ሁል ጊዜ ልክ ነህ። እውቅናን እንሰጥሃለን። እውቅናን እንሰጥሃለን። አዋቂ ነህ እንልሃለን። መልካም በጎ ነህ እንልሃለን። በኢየሱስ ክርስቶስም ተባረክ። እግዚአብሔር አዋቂው ተባረክ። መልካሙ እረኛው ኢየሱስ ተባረክ። መንፈስ ቅዱስ ረዳታችን ተባረክ። እናመሰግንሃለን ስለ ረዳን፣ ስላገዝከን፣ ስላስተማርከን፣ መንፈስህን ስለላክልን ክብርና ምስጋና ለአንተ ብቻ ይሁን። ረዳታችን፣ አቅማችን፣ ልካችን አንተ ነህና እናመሰግናለን። ሃሌሉያ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። አሜን። ተባረኩ። እግዚአብሔር ይባርካችሁ።